ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? ከአሃዱ ኒውስ አሁን የተሰማ ሰበር መረጃ ልናደርሳችሁ መተናል። እስከ ፍጻሜው አብራችሁን ሁኑ። አፍሪካ ቀንድ ውስጥ ሌላ ደም አፋሳሽ ጦርነት እንዳይቀሰቀስ የሚያሰጋ እጅግ አደገኛ ውጥረት ተከስቷል። ከትግራይ ጦርነት በኋላ በፕሪቶሪያው ስምምነት የሰፈነው ሰላም በአሁኑ ሰዓት በቀጥተኛ ክሶች እየተመታ ይገኛል። የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት በጻፈው አስደንጋጭ ደብዳቤ ላይ ኤርትራና ህወሓት ኢትዮጵያ ላይ ጦርነትን ለመክፈት በጥምረት እየሰሩ ነው ሲል ከሷቸዋል። ይህ ክስ ግን ዝም ብሎ የተሰነዘረ አይደለም። ወልዲያ ላይ በቅርቡ በተፈጸመው ጥቃት ሁለቱ ኃይሎች በቀጥታ ተሳትፎ አድርገዋል የሚል ማረጋገጫም ጭምር የቀረበበት ነው። ነገር ግን ከሳሹም ተከሳሹም ወዲያውኑ ምላሽ ሰጥተዋል። ህወሓት የፌዴራሉ መንግስት የሰላሙን ስምምነት እየጣሰ መሆኑን ለማስለወጥ የተደረገ የሐሰት ማዘናጊያ ነው ሲል፣ ኤርትራ በበኩሏ ድፍረት የተሞላበት ክስ ነው በማለት አጣጥላዋለች። በአሁኑ ሰዓት በሶስቱ ተዋናዮች መካከል ያለው መካሰስ የፕሪቶሪያን ስምምነት ገመድ ሊበጥሰው ተቃርቧል። የቀጠናውም ሰላም አደጋ ላይ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ተመድ በላከው ደብዳቤ ኤርትራና ህወሓት ኢትዮጵያ ላይ ጦርነት ለመክፈት በጥምረት እየሰሩ መሆናቸውን ከሷል። መንግስት ሁለቱ አካላት የፋኖ ታጣቂዎች ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ በገንዘብና በማደራጀት ተሳትፈዋል ሲልም ወንጅሏቸዋል። ህወሓት በበኩሉ ይህንን ክስ ሐሰተኛና የፖለቲካ ዓላማን ያዘለ ነው ሲል አስተባብሏል። የህወሓት ደብዳቤ ይህ ወንጀላ የፌዴራል መንግስቱ የፕሪቶሪያን ስምምነት በተደጋጋሚ እየጣሰ መሆኑን ትኩረት ለማስለወጥ የተደረገ ማዘናጊያ ነው ሲል ገልጾታል። ህወሓት የሰላም ሂደቱ የገጠመው መሰናክል ላይ እንዲያተኩሩም ተመድን አጥብቆ ጠይቋል። የኤርትራው የማስታወቂያ ሚኒስቴር የሆኑት የማነ ገብረ መስቀል በበኩላቸው የኢትዮጵያ ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው ሲሉ አጣጥለውታል። ሚኒስቴሩ ኢትዮጵያ ግዛት ማስፋፋትን ኢላማ ያደረገ ፕሮፓጋንዳን ጀምራለች ያሉ ሲሆን እንዲህ ወዳለው ነገር ተጎትተን አንገባም ሲሉም አክለዋል። በተለይም ህወሓት በደብዳቤው ላይ የሰላም ስምምነቱ ከባድ ጥሰቶች እየተፈጸሙበት መሆኑን በዝርዝር አስቀምጧል። ህወሓት የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይ ለቀው አለመውጣታቸውን፣ ይህም የትግራይን ስነ ህዝብ አወቃቀር ለመለወጥ የተደረገ ሙከራ መሆኑን ይከሳል። በተጨማሪም የፌዴራል መንግስቱ ተቋማት ምዕራብ ትግራይ የአማራ ክልል አካል ነው የሚል ትርክትን በይፋ በመግፋት የፕሪቶሪያን ስምምነት እንደጣሰ ህወሓት ገልጿል። ይህም ሁሉ በትግራይ ውስጥ በመቶ ሺዎች የሚቆጠሩ ተፈናቃዮች መጠለያ፣ ምግብና ሕክምና አጥተው በአስከፊ ሁኔታ ውስጥ እንዲቆዩ ምክንያት ሆኗል ሲል ህወሓት ቅሬታውን አሰምቷል። የተፈጠረው ከፍተኛ ውጥረት ግን የቅርብ ጊዜ ክስተት ብቻ አይደለም። ባለፈው ዓመት ሰኔ ወር ላይ የኢትዮጵያ መንግስት ኤርትራ ከህወሓት አንጃዎች ጋር በመተባበር ጥቃትን ለመሰንዘር ቅንጅት እየፈጠረች ነው ሲል ለውጭ ጉዳይ ሚኒስቴሮች መክሰሱ የሚታወስ ነው። ኤርትራ በወቅቱ ዲፕሎማሲያዊ ዘመቻ መከፈቱን በመግለጽ ምላሽ ሰጥታ ነበረ። አሁን ግን መካሰሱ ወልዲያ ላይ በተፈጸመ ጥቃት ላይ በቀጥታ ተሳትፎ ነበረ ወደሚል አዲስና አደገኛ ምዕራፍ ተሸጋግሯል። የኤርትራው ሚኒስቴር ፕሬዝዳንት ኢሳያስ አፈወርቂን ጠቅሰው ኤርትራ የጦርነት ፍላጎት እንደሌላት፣ ነገር ግን ከተተነኮስን እንዴት ሀገራችንን መከላከል እንደምንችል እናውቃለን ማለታቸውን አስታውሰው መልሳቸውም የኢትዮጵያን ህዝብ ለትርጉም አልባ ጦርነት አትማግዶት፣ ትክክለኛ ችግራችሁን ፍቱ፣ አድቡ የሚል ጠንካራ መልእክት ማስተላለፋቸውን ገልጸዋል። ክቡራትና ክቡራን አድማጮቻችን ከሰዓታት በኋላ ሌሎች ዝርዝር መረጃዎችን ይዘን እንቀርባለን። እስከዚህ ሰዓት ስለተከታተላችሁን ምስጋናችን ከልብ ነው። ሰናይ ቆይታ ይሁንላችሁ።